አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ እየሆነች መጥታለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባሕረ ሰላጤው የትብብር ምክር ቤት (GCC) አባል አገራትን ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጧን ያሳያል። እንዲሁም ትኩረቷ በተባበሩት አረብ ኤምሬትስ ላይ ማነጣጠሯ ከአቡ ዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነው ዋሽንግተንም ሆነ ለእስራኤል ጠንካራ መልእክት ያስተላልፋል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነቱን ወጪ ለመጨመርና የባሕረ ሰላጤው አገራት አጋራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ትጥራለች። በምላሹም አቡ ዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝን የባሕር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል አስፈራርታለች። ይህም ውይይትንና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ያሳያል። ኢራን በባሕረ ሰላጤው ላይ የፈጸመችው ጥቃት ምን ያህል ነው? ኢራን በተለይም በጦርነቱ የመጀመሪያዎቹ 2 ሳምንታት ውስጥ እስራኤልን ሳይሆን የባሕረ ሰላጤ አገራትን ኢላማ አድርጋ ማጥቃቷን የአካባቢው መገናኛ ብዙሃን ዘግበዋል። መቀመጫውን በኳታር ያደረገው አልጀዚራ እንደዘገበው በመጀመሪያዎቹ 11 ቀናት ውስጥ የተፈጸሙት የጥቃት ቁጥሮች እስራኤል የኢራን የመጀመሪያ ኢላማ አለመሆኗን ያሳያሉ። ይህንንም በማስረጃ ሲያስደግፍ ቴህራን ወደ አረብ አገራት 3100 ጥቃቶች ስትሰነዝር ወደ እስራኤል ግን 433 ብቻ ፈጽማለች። በጦርነቱ የመጀመሪያዎቹ 3 ሳምንታት ውስጥ ስለ ኢራን ጥቃቶች የዘገቡ መገናኛ ብዙሃን ይፋ ያደረጉት መረጃ እንደሚያሳየው የተባበሩት አረብ ኤምሬትስ ከፍተኛ ኢላማ ሆና ቆይታለች። የዱባይ የሕዝብ ፖሊሲ ምርምር ማዕከል ኃላፊ መሐመድ ባሃሩን ለአቡ ዳቢ ስካይ ኒውስ አረቢያ ቴሌቪዥን እንደተናገሩት ቴህራን የተባበሩት አረብ ኤምሬትስ በጣም ቀላሉ ታዳኝ እና በቀጣናው ተጽዕኖ ውስጥ የመጀመሪያው ኢላማ እንደሆነች ያላትን እምነት የሚያሳይ ነው። ይህ ኢላማ ከተመታ ሌሎቹ እየተከታተሉ ይወድቃሉ የሚል የኢራን አመራር ግምት አለ ሲሉ ባሃሩን ተናግረዋል። ኤምሬትስ ለምን ኢላማ ሆነች? ጦርነቱ ከተጀመረበት ጊዜ ጀምሮ ኢራን በተባበሩት አረብ ኤምሬትስ ውስጥ በርካታ ቁልፍ ቦታዎችን አጥቅታለች። ከእነዚህም መካከል የሀብሻን የጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፉጃይራ ወደብ፣ የነዳጅ ማከማቻ ተቋማትና የዱባይ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኘው የተባበሩት አረብ ኤምሬትስ የቆንስላ ጽሕፈት ቤትም በ2 የድሮን ጥቃቶች ተመትቷል። የኢራን ሰራዊት አካል የሆነው የከታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዞልፍ ፋቃሪ በተባበሩት አረብ ኤምሬትስ ሕዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤሚሬት ከተሞች ውስጥ ካሉ ወደቦች፣ የጀልባች መቆሚያዎችንና የአሜሪካውያን መጠለያ ስፍራዎች እንዲርቁ አሳስበዋል። ኢራን በተባበሩት አረብ ኤምሬትስ ውስጥ የሚገኙትን የአሜሪካ ሚሳኤል ማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ሕጋዊ መብት እንዳላት ተናግረዋል። ኢራን የተባበሩት አረብ ኤምሬትስ ግዛቷን በአርግ ደሴት ላይና አቡ ሙሳ ላይ የተሰነዘሩ ጥቃቶችን ጨምሮ ጥቅም ላይ መዋሏን በመግለጽ ስትወነጅላት የተባበሩት አረብ ኤምሬትስ ክሱን ውድቅ አድርገዋለች። ጥቃቶቹ በኤምሬትስ ኢኮኖሚ ላይ ምን ተጽዕኖ አሳደሩ? የተባበሩት አረብ ኤምሬትስ ለረጅም ጊዜ ቀጣናው የኢኮኖሚ የዲጂታልና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖ ደርሶባታል። ከኢራን የሚሳኤልና የድሮን ጥቃቶች ጋር ተያይዞ ከሚከሰቱት ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤምሬትስ ዋና የአክሲዮን ገበያ የሆነው ኤዲኤክስ ጄኔራል በባሕረ ሰላጤ ገበያዎች ከፍተኛውን ኪሳራ አስመዝግቧል። ባለፈው አንድ ወር ውስጥ የአክሲዮቹ ገበያ በ11.42 በመቶ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ አመልክቷል። ቱሪዝም እና አቪዬሽን በአየር ክልል መዘጋትና በስፋት በሚደረጉ የበረራ ስረዛዎች ምክንያት ከፍተኛ ኪሳራ ደርሶባቸዋል። በአውሮፓውያኑ 8 መጋቢት የታተመው የኢራቅ አልጋድ ፕሬስ በጦርነቱ የመጀመሪያ ሳምንት ብቻ 6 የባሕረ ሰላጤው አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤምሬትስ ኪሳራ $95 ሚሊዮን እንደሚገመት ዘግቧል። የኤነርጂ ዘርፉም ቢሆን እንዲሁ ተጎድቷል።
የሆርሙዝ የባህር ወሽመጥ በመዘጋቱ የተባበሩት አረብ ኤምሬቶች ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስ ዘግቧል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤምሬትስ አቋም የሚያራምደው የአልማህሪያ ቴሌቪዥን በ11 መጋቢት ዘገባው አቡ ዳቢ በግጭቱ ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማኅበረሰብ ውስጥ ያላት ምስል እንደተበላሸ አክሏል። በተጨማሪም በሩዋይስ የነዳጅ ማጣሪያና በፉጃይራ የነዳጅ ማዕከል ላይ በተሰነዘረው ጥቃት የነዳጅ ምርቷ መቀነሱን ጠቅሷል። አቡ ዳቢ ምን አይነት እርምጃዎችን ወሰደች? የኤሚሬትስ ባለሥልጣናትና ሚዲያዎች የተባበሩት አረብ ኤምሬትስን የቀጣናው አስተማማኝ አገር ተደርጋ እንድትታይ ለማድረግ ሞክረዋል። ጦርነቱ ከተጀመረ በኋላ ፕሬዚደንት መሐመድ ቢን ዛይድ ለሕዝብ ባስተላለፉት የመጀመሪያ መልእክት ዜጎችንና ነዋሪዎችን ሁሉም ነገር ደህና ነው በማለት አገራቸው የመጡባትን ስጋቶች ለመጋፈጥ ሙሉ በሙሉ ዝግጁ መሆኗን አረጋግጠዋል። በተመሳሳይ ጠቅላይ አቃቤ ሕግ ሐማድ ሳይፍ አልሻምሲ ሕዝቡ ኢራን በአገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከማተም ወይም ከማሰራጨት እንዲቆጠብ አስጠንቅቀዋል። መመሪያው የኢራንን ጥቃቶችና ውጤቶቻቸውን የሚያሳይ እውነተኛ ወይም የተፈበረከ ምስል ያጋሩ በርካታ የውጭ ዜጎችን በቁጥጥር ስር እንዲውሉ አድርጓል። የተያዙት ሰዎች ቢያንስ የ1 ዓመት እስራትና ከ27200 በላይ ቅጣት የሚያስቀጣ ክስ ይጠብቃቸዋል። በኤምሬትስና ኢራን ግንኙነት ላይ ምን ተጽዕኖ ያሳድራል? አቡ ዳቢ እና ቴህራን መቀራረብ ማሳየት የጀመሩት በ2021 ነበር። በቴህራንና በሳዑዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነትን ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥ አሳይቷል። የግንኙነቱ መሻከር ዋና ምክንያት በአብዛኛው የተባበሩት አረብ ኤምሬትስ የኢኮኖሚ ጥቅሞችና ከሪያድ ጋር ባለባት ፉክክር ውስጥ ራሷን እንደ ቀጣናው ኃይል አገር ለማስቀመጥ ካላት ፍላጎት የተነሳ ነው። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤምሬትስና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻዎች እንዲያድግ አድርጓል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤምሬትስ በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯንና ዲፕሎማቶቿን አስወጥታለች። በተጨማሪም በአቡ ዳቢ የኢራን አምባሳደር ሬዛ አሜሪን በመጥራት ጠንካራ የተቃውሞ መልእክት አስተላልፋለች። የባሕረ ሰላጤው አገራት ኅብረት ውይይትን የሚያጎላ መልእክት ቢያስተላልፍም አንዳንድ የሚዲያ ዘገቦች ግን እንደሚጠቁሙት ከሆነ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ ከኢራን ጋር በሚደረገው ውጊያ ውስጥ ለመሳተፍ እየጣሩ ነው። ይህ ለውጥ በአቡ ዳቢና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውንም ዕድል ሊያደናቅፍ ይችላል። የኤነርጂ ዘርፉም ቢሆን እንዲሁ ተጎድቷል። የሆርሙዝ የባህር ወሽመጥ በመዘጋቱ የተባበሩት አረብ ኤምሬቶች ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስ ዘግቧል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤምሬትስ አቋም የሚያራምደው የአልማህሪያ ቴሌቪዥን በ11 መጋቢት ዘገባው አቡ ዳቢ በግጭቱ ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማኅበረሰብ ውስጥ ያላት ምስል እንደተበላሸ አክሏል። በተጨማሪም በሩዋይስ የነዳጅ ማጣሪያና በፉጃይራ የነዳጅ ማዕከል ላይ በተሰነዘረው ጥቃት የነዳጅ ምርቷ መቀነሱን ጠቅሷል። አቡ ዳቢ ምን አይነት እርምጃዎችን ወሰደች? የኤሚሬትስ ባለሥልጣናትና ሚዲያዎች የተባበሩት አረብ ኤምሬትስን የቀጣናው አስተማማኝ አገር ተደርጋ እንድትታይ ለማድረግ ሞክረዋል። ጦርነቱ ከተጀመረ በኋላ ፕሬዚደንት መሐመድ ቢን ዛይድ ለሕዝብ ባስተላለፉት የመጀመሪያ መልእክት ዜጎችንና ነዋሪዎችን ሁሉም ነገር ደህና ነው በማለት አገራቸው የመጡባትን ስጋቶች ለመጋፈጥ ሙሉ በሙሉ ዝግጁ መሆኗን አረጋግጠዋል። በተመሳሳይ ጠቅላይ አቃቤ ሕግ ሐማድ ሳይፍ አልሻምሲ ሕዝቡ ኢራን በአገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከማተም ወይም ከማሰራጨት እንዲቆጠብ አስጠንቅቀዋል። መመሪያው የኢራንን ጥቃቶችና ውጤቶቻቸውን የሚያሳይ እውነተኛ ወይም የተፈበረከ ምስል ያጋሩ በርካታ የውጭ ዜጎችን በቁጥጥር ስር እንዲውሉ አድርጓል። የተያዙት ሰዎች ቢያንስ የ1 ዓመት እስራትና ከ27200 በላይ ቅጣት የሚያስቀጣ ክስ ይጠብቃቸዋል። በኤምሬትስና ኢራን ግንኙነት ላይ ምን ተጽዕኖ ያሳድራል? አቡ ዳቢ እና ቴህራን መቀራረብ ማሳየት የጀመሩት በ2021 ነበር። በቴህራንና በሳዑዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነትን ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥ አሳይቷል።
የግንኙነቱ መሻከር ዋና ምክንያት በአብዛኛው የተባበሩት አረብ ኤምሬትስ የኢኮኖሚ ጥቅሞችና ከሪያድ ጋር ባለባት ፉክክር ውስጥ ራሷን እንደ ቀጣናው ኃይል አገር ለማስቀመጥ ካላት ፍላጎት የተነሳ ነው። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤምሬትስና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻዎች እንዲያድግ አድርጓል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤምሬትስ በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯንና ዲፕሎማቶቿን አስወጥታለች። በተጨማሪም በአቡዳቢ የኢራን አምባሳደር ሬዛ አሜሪን በመጥራት ጠንካራ የተቃውሞ መልእክት አስተላልፋለች። የባሕረ ሰላጤው አገራት ኅብረት ውይይትን የሚያጎላ መልእክት ቢያስተላልፍም አንዳንድ የሚዲያ ዘገቦች ግን እንደሚጠቁሙት ከሆነ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ ከኢራን ጋር በሚደረገው ውጊያ ውስጥ ለመሳተፍ እየጣሩ ነው። ይህ ለውጥ በአቡ ዳቢና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውንም ዕድል ሊያደናቅፍ ይችላል።